Let me finish. He has finished. No, let me I have to finish. You have limited time, Ambassador. I know there is a limit. አንዳንድ ታሪክ አለ የተመረጡ ተዋናያን ብቻ ገጸ ባህሪውን መስለው በሚገባ የሚጫወቱት አንዳንድ ተዋናያን ደግሞ አሉ ሁሉንም ታሪክ መተወን የሚችሉ ዲና ሙፍቲ ሁለተኛውን ይመስላሉ ሁሉንም ታሪክ የሚከውኑ የሚተውኑ ደራሲው የጻፈላቸውንና ዳይሬክተሩ የሚያሳያቸውን ለመተወን አልቃሻም ሆደባሻም መሆን የሚችሉ ሳቅም ሐዘንም ማፈራረቅ የሚሆንላቸው ሰዎች ተርታ ውስጥ ዲና ሙፍቲ የቀዳሚዎቹን መዝገብ ሊይዙ ይችላሉ ደራሲው ሶሻሊዝም ዳይሬክተሩ ደርግ በነበሩ ጊዜ አሜሪካን ያወገዙ ሶቪየትን ያወደሱ መኖር ይችሉበታል ደራሲው አብዮታዊ ዲሞክራሲ ዳይሬክተሩ ኢህአዴግ ሲሆኑም ጠላታችን ድህነት ነው ወዳጃችን አሜሪካም ቻይናም ናቸው ለማለት ከፊት ይሰለፋሉ ደራሲው ብልጽግና ዳይሬክተሩ አብይ አህመድ በሚሆኑ ጊዜም ግድያን ለማዋደድ የዘር ፍጅትንና ጦርነትን ለመካድ እንግሊዘኛ አያጡም ኢህአዴግ ዋነኛ ጠላት የድህነት ነው ለድህነት መውጫ 1 ግራም ጉልበት የሚያዋጣ ሁሉ ወዳጅ ነው ሲል ዲና የቴሌቪዥን ስክሪን ሞልተው ብቅ ይሉ ነበር ብልጽግና መግደል ነው አመሌ ጠላቴ ጁንታ ነው ሲል ይህንኑ ይያሉ በእንግሊዘኛም በአማርኛም ይከሰታሉ የኦህዴድ ብልጽግና ሻቢያ ወዳጄ ነው ሲልም ጠላቴ ሻቢያ ነው ሲልም ለሁለቱም ስክሪፕት የሚሆን ቃላት ካላቸው ሰዎች አንዱ ዲና ናቸው ነገሩን በምሳሌዎች እናቀርበው ጥሩ አብነት ፍለጋ ወደ 2008 ዓመተ ምህረት ሰኔ መመለስ ይኖርብናል ያኔ የአገሪቱ ግንባር ቀደም ጠላት ድህነት ነው ተብሎ ለኢትዮጵያውያን ተነግሮ አገር ለልማት ይረባረብ ነበር የውጭ ጉዳይ ሚኒስቴርም ስለ ልማት ያወራ የኢኮኖሚ ዲፕሎማሲ ያለ የአውሮፓና ኤሲያ ባለሀብቶችን ወደ ኢትዮጵያ ያጎርፍ ነበር ነዲናም በአምባሳደርነትም በቃል አቀባይነትም ይህንኑ ያደርጉ ነበር እንዲያም ሆኖ አንድ በጥባጭ ካለ ማንጥሩ ይጠጣል እንዲል ተራች ኢትዮጵያ ጠላቴ ድህነት ነው አለች የሚለውን እነዲና ለነጩም ለጥቁሩም እየዞሩ እንዲናገሩ በሚደረግበት ወቅት ሻቢያ ከኤርትራ ተነስቶ መተንኮሱን ቀጠለ በአፋር ገብቶ ቱሪስት ገድሎ ይወጣል ትግራይ ገብቶ ፍየልና በግ ሰርቆ ይወስዳል የሻቢያ ትንኮሳ አድጎ በዚያ በሰኔ ወር 2008 ዓ.ም ተኮሰ የተንጋደደውንና በዓለም የግንኙነት ታሪክ የማይታወቀውን የነሳሞራ ዩኑስንና ኃይለ ማርያም ደሳለኝ የተመጣጣኝ ፖሊሲ እርምጃ ውጤትም ሳያመጣ ቀረ በተተኮሰብን ልክ እንተኩሳለን ይህንንም ተመጣጣኝ እርምጃ እንለዋለን የሚለው ያ በሻቢያ ላይ የሚተገበር ፖሊሲ እርባና አልነበረውም ፖሊሲውን በብዙ የናቀው ሻቢያ ፍየልና ግመል ከመስረቅ ወጥቶ ከባድ መሳሪያ ተኮሰ ሳሞራና ኃይለ ማርያም ተመጣጣኝ ያሉትን አጸፋ ተኮሱ ሻቢያ ግን ጉዳዩ ተመጣጣኝ አይደለም በሚል ስሜት ተኮሱብኝ እያለ ተንጫጫ ጉዳዩ በዓለም አቀፍ ሚዲያዎች ዜና ሲሆን በኬንያ የሚገኘው KTN የተሰኘው ቴሌቪዥን ሁለት እንግዶችን ከናይሮቢ ጋበዘ ሁለቱ የቴሌቪዥኑ እንግዶች አገራቸውን ወክለው በኬንያ አምባሳደር የነበሩት ኢትዮጵያዊው ዲና ሙፍቲና ኤርትራዊው በየነ ርዕሶም ነበሩ የቴሌቪዥኑ አቅራቢ የመጀመሪያውን እድል ለአቶ ዲና ሰጠቻቸው ምን ነው መተኮሳችሁ አይነት ነገር ስትናገር ዲና የኢህአዴግን ዲክሽነሪ ያሰቡ ተናገሩ እኛ ዋነኛ ጠላታችን ድህነት ነው እሱን በመዋጋት ሥራ በዝቶብናል አሉ ዋናው ጠላታችን ድህነት ላይ ያደረግነውን ተጋድሎም አገሪቱ በፍጥነት እንድታድግ አድርጓል ምድር ላይ ካሉ በፍጥነት ያደገ ኢኮኖሚ ካላቸው አገራትም አንዷ ኢትዮጵያ ነች ይያሉ አብራሩ ሻቢያ ላይ ለመተኮስ ጊዜ የለንም ነው ነገሩ The matter is that Ethiopia is very busy at fighting one critical enemy that critical enemy is only poverty that is why over the last 10 years we have registered double-digit growth. Ethiopia is one of the fastest growing countries on the planet Earth right now because we are busy with fighting our critical enemy, which is our enemy, that is poverty is an enemy of our brothers in Eritrea as well. So we don't have a business of infringing on the sovereignty of Eritrea. I pity with the ambassador. ከአቶ ዲና ጎን የተቀመጡት ኤርትራዊው በየነ ርዕሶም እጅጉን የሚታዘንላቸው ሰው ቢሆኑም እሳቸው ግን ለኢትዮጵያዊው አምባሳደር ነው ሐዘኔታቸውን የገለጹት አቶ በየነ ባለቤታቸው ሰናይት ደበሳይን ሻቢያ አስሯት የት እንዳደረሳት ማያውቁም ታዋቂ የሻቢያ የፕሮፓጋንዳ ዘፋኝና ታጋይ የነበረችው ሰናይትና ወንድሟ ኤርሚያስ እንደ አውሮፓውያን አቆጣጠር በ2003 ከቤታቸው ታፍሰው ከተወሰዱ ወዲህ ደብዛቸው ጠፍቷል የሶስት ልጆቻቸውን እናት ከነ ወንድማቸው ያሰረባቸውን የህግደፍን አገዛዝ የኢሳያስ አፈወርቂን መንግስት
ተግተው የሚያገለግሉት ኤርትራዊው አምባሳደር በየነ ለራሳቸው ሳይሆን ለኢትዮጵያዎቻቸው እንደሚያዝኑ ሲናገሩ በእርግጥም ያሳዝናሉ። በየነ ለዲና አዘኑላቸው። ገፋ አድርገውም አንተ እኮ የመንግስቱን አገዛዝ ስታገለግል የኖርክ ነህ አሉና አትነካካኝ፣ ከነካኸኝ እኔ ብሳለሁ አሉ። If you go too far, I will go too far. You have served even the Mangustu regime. You have been insulting. You have been insulting this very regime. Gentlemen, you have been insulting this very regime that you. That is Why do you go too far? If you go too far, I will go the far. ambassador is degenerating. ኤርትራዊው በየነ ለመንግስቱ ኃይለማርያምም ለኢህአዴግም የምታገለግል ነህ የሚለውን ገለጻ ለዲና ሙፍቲ ሲጠቀሙ ቀደም ሲል የጠቀስነውን ሆኖ የመተወን ጥበብ እየገለጹ መሆኑ ነው። እንዲያም ሆኖ አቶ ዲና ለደርግና ኢህአዴግ ብቻ ሳይሆን ለብልጽግናና ለሻቢያም በሚገባ የሚተውኑ ሰው ሆነው ሲከሰቱ ዘመን አሳይቷል። የኦህዴድ ብልጽግናና ሻቢያ ኢትዮጵያውያንን ሲወጉ ዲና ሙፍቲ የሁለቱም ገዳዮች ቃል አቀባይ ነበሩ። የኢትዮጵያ ግንባር ቀደም ጠላት ድህነት ነው ባሉበት አንደበታቸው የኢትዮጵያ ዋና ጠላት ጁንታ ነው የሚል ስክሪፕት ተጽፎላቸው ነበርና ያንኑ ያነብንቡ ነበር። የአገሪቱን ድህነት ለመፋለም የሚያስችል ፖሊሲ ያለኝ የሚለውን ኢህአዴግን የፈጠረውን ህወሓትን ሰበብ አድርገው ሚሊዮኖችን ለመፍጀት አስመራና አዲስ አበባ ተጠራርተው መላ ትግራይ ላይ እሳት ሲያነዱ ዲና ሙፍቲ የሁለቱም ገዢዎች ቃል አቀባይ ሆነው ከረባትና ኮት እየቀያየሩ የሻቢያ ጦር አይገባም አልገባም እያሉ ባገኙት ቴሌቪዥን ፊት ሁሉ ይክዱ ነበር። ይሄ ጁንታ የምንለው የህወሓት ቡድን ቀደም ሲል 2 ዓመት ተኩል በተለያዩ የሀገሪቱ ክፍሎች የተለያዩ ሽብሮችን ስፖንሰር ሲያደርግ እንደነበር የህግን የበላይነት የማስከበር ግዴታ ውስጥ መግባቱንና የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ለኤርትራ ነጻነት ሉዓላዊነት እኔም በግሌ አክብሮታለን ለህዝቦቹ እውነተኛ ወዳጅ የሚታወቀው በችግር ጊዜ ነው እንደሚሉት ይሄ የወዳጅነታችንን የበለጠ ከፍ እንደሚያደርግ ያሳያል። ኦፊሻሊ የኤርትራ መንግስት ኤርትራ ወታደር የተጋበዘበት ሁኔታ የለም። ነገሩ እዚህ ጋር ነው። ውሸት አገዛዙ ግድያና እልቂትን የሚያስፈጽምበት ስትራቴጂው ቢሆንም ይህንን ውሸት በመናገር ግን ቀዳሚው ሰው ዲና አልነበሩም። ራሳቸው ጠቅላይ ሚኒስትሩም የኤርትራ ሰራዊት እኮ አልገባም፣ የእኛ ሰራዊት ነው የኤርትራን መከላከያ ልብስ ለብሶ ትግራይ ውስጥ እየተዋጋ ያለው ብለው ቅጥፍ አድርገዋል። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። እዚህ ነው ኤርትራ ወጋ ነው የሚሉት። እንግዲህ ራቁታ እንዋጋም መቼም። ጠቅላይ ሚኒስትሩ ይህንን ሲናገሩ ዲና ኧረ በጭራሽ የኤርትራ ሰራዊት የሚባል ነገር አላየንም ሲሉ፣ ሻቢያዎች ግን ቃል ተንፍሰው አያውቁም። አልገባንም አልተዋጋንም ብለው አልተናገሩም። ምክንያቱም የጦርነቱ ዕቅድ በጋራ እንደተነደፈ፣ ዘመቻው በጋራ እንደተከናወነ፣ ጦርነቱ በተጀመረ በ4ኛው ቀን በምዕራብ ትግራይ በሰሜን ምዕራብና በዛላምበሳ በኩል ውጊያ እንደከፈቱ ሻቢያዎች ስለሚያውቁ ይህንንም ዓለም እንደሚያውቅ ስለሚረዱ አላስተባበሉም። ሻቢያዎች ፋብሪካም ጀሪካም አውቶቡስም የተሰጣ ልብስም እየሰረቁ ሲወስዱ ሲገድሉና ሲደፍሩ ብልጽግናዎች ሸምጥጠው ይክዱ ነበር። ለአብነት ይህ በምስሉ ላይ የሚታየው የኒውዮርክ ታይምስ የምርመራ ዘገባ አብይና ኢሳያስ በድብቅና በይፋ 14 ጊዜ ተገናኝተው ጦርነቱን እንዴት ማካሄድና መጀመር እንዳለባቸው መምከራቸውን በዝርዝር አስነብቧል። ሁማን ራይትስ ዎች ተመሳሳይ ሪፖርት አውጥቷል። ብልጽግናዎች መካዳቸው እንደማያዋጣ ሲገባቸውና ነገሩ ይፋ ሲወጣባቸው ደግሞ ጁንታው ሮኬት ተኩሶ ጋበዘው አሉ። ቀጠሉና ድንበሩን ለቃችሁ ስትሄዱ እኛ ያዝነው አሉን በማለት ቀጠፉ። ለተባበሩት መንግስታትም ሻቢያ ድንበር አካባቢ ገብቶ በአልጀርስ ስምምነት የተወሰነለትን መሬት ይዟል ብለው ተናገሩ። ይህንን ሁሉ ፋይል ግን የኤርትራው መንግስት ዘግቶታል። የገባነው ተጠይቀን በብልጽግና ተጋብዘን ነው፣ የወጣነውም በዚሁ መንግስት ተመስግነን ነው በማለት የማስታወቂያ ሚኒስትሩ ይፋ አድርገዋል። በሌላ አገላለጽ እኛን ትታችሁ አገራችሁን የካደውንና የከዳውን የኦህዴድ ብልጽግናን ጠይቁ፣ እኛ ገብታችሁ ድፈሩ ተባልን፣ የታዘዝነውን አደረግን፣ ሰው ገድላችሁ ፋብሪካ ነቅላችሁ መኪና ነድታችሁ ሂዱ ተብለን ተፈቀደልን፣ የታዘዝነውን አደረግን እያሉ ነው። እንዲህ ያለውን እውነት ነበር ደራሲው አብይ አህመድ የጻፉትን ድርሰት ከአገዛዙ ተዋንያን አንዱ የሆኑት ዲና ሙፍቲ እንግዲህ የኤርትራ ሰራዊት አልገባም ሲሉ የነበረው። የሻቢያ ሰራዊት ከኢትዮጵያ ምድር ለቆ ይውጣ ሲሉ ደግሞ ዛሬ ጽፈዋል። አዎ የቀድሞው የውጭ ጉዳይ ሚኒስቴር ቃል አቀባይ፣ የቀድሞው ዲፕሎማት፣ የአሁኑ የብልጽግና የፓርላማ ሰው እንዲያ ሲከላከሉለት የነበረውን ሻቢያን በወራሪነት ኢሳያስ አፈወርቂንም በኢትዮጵያ ውስጥ የትግራይንና የአማራ ክልል ታጣቂዎችን አስታጥቀው ብልጽግናን ለመጣል የሚያሴሩ አድርገው ከሰዋል። ከብልጽግናው አገዛዝ የፋይናንስ አቅርቦት እንዳለው በሚነገርለት የሆርን ሪቪው ድረገጽ ላይ የሰፈረው ጽሑፋቸው የግል አቋማቸው መሆኑን
አልተጠቀሰበትም። ይልቁንም የፓርላማ አባል መሆናቸውን በጽሑፋቸው ላይ ሲያስቀምጡ ይህ ጉዳይ የመንግስታቸው አቋም እንደሆነ እየጠቆሙ ነው ማለት ይቻላል። በጽሑፋቸው የተነሱት ጉዳዮች ከቀደሙት አቋሞቻቸውና ለሕዝብ ከገለጿቸው ጉዳዮች ጋር ብቻ ሳይሆን በዚህ ምንባብ ላይ ከቀረበው ሐሳብም ጋር የሚጣረስ ነው። ባጭሩ ጽሑፉ ከትናንቱ ዲና ጋር ብቻ ሳይሆን ከአሁኑ ዲናም ጋር ግራ ሲጋባ ይታያል። በጥቂቱ እንመልከተው። የኢትዮጵያና የኤርትራን ግንኙነት በሚመለከት ይህ ጥያቄ ብዙ ጊዜ ይቀርብ ነበር። ኢንስቲትዩሽናል ነው። ይህ ሰሜኑ የሀገራችን ክፍል ከተፈጠረው ሁኔታ በፊት ይነሳ ነበር። ኢንስቲትዩሽናል አልሆነም፣ የመሪዎች ግንኙነት ይመስላል የሚል ነገር አለ። ሁልጊዜም አሁንም መባል ያለበት ከኤርትራ ጋር የነበረን ግንኙነት አንድ ዘመን በጣም አስቀያሚ ነበር። ኢትዮጵያ ከኤርትራ ጋር የነበራትን የአስቀያሚ ግንኙነት ዘመን ነበር ሆኗል በሚል ማብራሪያ መግለጫ ይሰጡ የነበሩት ዲና አሁን ደግሞ ኤርትራ ድሮም ዘንድሮም አካባቢውን የምታተራምስ ነች፣ ፕሬዚዳንት ኢሳያስም የኢትዮጵያን መንግስታት ሁሉ ሲተነኩሱ የኖሩ ናቸው ብለዋል። ብልጽግና በመከላከያ ሚኒስትሩ አይሻ መሐመድ በኩል የሰጠው ምላሽ ያረካው አይመስልም። ከውጭ ጉዳይ በጡረታ ሲወጡ የፓርላማ ወንበር የሰጣቸውን አቶ ዲናን እንዲጽፉ አድርጓል። ሻዕቢያ የኢትዮጵያ ታሪካዊ ጠላት ነው፣ ይህንን ታሪካዊ ጠላት ይዛችሁ ኢትዮጵያውያንን አትግደሉ፣ አትበድሉ የሚሉ አገር ወዳድ ድምፆችን እያፈኑ ሻዕቢያማ የጨለማ ዘመን አጋር፣ የክፉ ቀን ደራሽ ነው ሲሉ የነበሩት ብልጽግናዎች በአቶ ዲና ብዕር ኢሳያስን ሴረኛና አምባገነን፣ መንግስታቸውን በጥባጭ፣ ኤርትራን የህገወጥ ስደተኞች መፍለቂያ ምድር አድርገው ተንትነዋል። ቀጥለውም በኦሮሞ ህዝብ ላይ ጥላቻ እንዲቀሰቀስ ለማድረግ የኦሮሞማን ነገር ሆን ብለው አንስተዋል በማለት ወንጅለዋቸዋል። በእርግጥ የኤርትራው አምባገነን ኢትዮጵያም እንድትፈራርስ፣ ዜጎቿም ደማቸው እንዲፈስ፣ ህዝቧም እንዲጨራረስ በብዙ የደከሙበት እንደ ብልጽግና ያሉ ተላላኪዎችን አሰማርተው ለዓመታት የሰሩበት ጉዳያቸው ነውና ኦሮሞን ከሌላው ኢትዮጵያዊ ጋር ሌላውንም ከወገኑ ጋር ለማጋጨት የሚሆናቸውን ነገር ቢያደርጉ የማይጠበቅ አይደለም። ይህንን ጉዳይ ብልጽግናዎች ሲናገሩት ግን የእነዚህ ሀገር ሻጮች የሞራል ቁልቁለት መጨረሻ የለውም ወይ ያስብላል። ቁም ነገሩ ታቻምና አንድን ህዝብ በጋራ መፍጀታቸው ብቻ አይደለም። አሁን ኢሳያስ አፈወርቂ ኦሮሞ ላይ ጥላቻ እንዲነሳ ኦሮሞማ አሉብን ማለታቸው ከሁሉም የሚደንቅ ነው። በእርግጥ የሻዕቢያው አምባገነን የኦሮሞን ህዝብ የማይወክል ብለው ብልጽግናን ጠቅሰውታል። የዲናን ስም ለተዋሱት ብልጽግናዎችም ሆነ ለራሳቸው ለጸሐፊው የሚቀርበው ጥያቄ ግን የኦህዴድ ብልጽግና መንግስት የኦሮሞማ መንግስት ነው ያሉት እነ ሽመልስ አብዲሳ፣ እነ ብርሃኑ ጁላና አብይ አህመድ አይደሉም ወይ የሚለው ነው። የአገዛዙ ባለስልጣናት እኛ የኦሮሞ መንግስት ነን ሲሉ ከርመው ዛሬ ከውጭ ሀገር ይኸው ነገር ሲደገም ጥላቻ የሚሆነው እንዴት ባለ መነጽር ነው የሚለው ወሳኝ ጥያቄ ነው። ብልጽግናዎች እንኳን የወጡበት ህዝብ የተፈጠሩበትን ቤተሰብ የሚሸማቀቅባቸው እንኳን ታላቁን የኦሮሞን ህዝብ ልጆቻቸውንም የማይወክሉ የአገር ዕዳዎች ናቸው የሚለውን ብዙዎች የተስማሙበት ቢሆንም የኦህዴድ ሰዎች መንግስቱ የኦሮሞ ነው ሲሉ እየዋሉ የቀድሞ የጥፋት አጋራቸው ኢሳያስ ኦሮሞማ ሲሉ ምን ነው ተደናበሩ ያስብላል። ተረኛ ማለት ምን ማለት ነው? መጀመሪያ እኛ ነበርን፣ ከዛ ትግሬ መጣ፣ ከዛ ኦሮሞ መጣ። እንደዛ መሰለኝ። ጥሩ እኮ ነው ታዲያ እንደዛ መሆኑ እኮ አሪፍ ነው። እና አንዱ ይዞ ለዘላለም የሚኖር ከሆነ ትክክል አይደለም። እንዲህ እየተነገረ የእነሱን ጥፋትና ወንጀል የኦሮሞ ህዝብ የፈጸመው ለማስመሰል እየተሞከረ ባለበት ወቅት ዝም ብለው የከረሙት እንደ ዲና ያሉ ሰዎች ዛሬ የኦሮሞማ መንግስት ተባለብን እያሉ ናቸው። የኤርትራው ፕሬዝዳንት ኢትዮጵያን ለመበተን ይሆነኛል ያሉትን የትኛውንም እሳት እንደሚለኩሱ የታወቀ ሆኖ እያለ ቤተኛ አድርጎ የሚተከል ዛፍና የሚጠጣ ቡና በሄሊኮፕተር ሲልክላቸው የነበረው በጋራ ሆኖ ህዝብ ሲጨርስም የከረመው የአብዩም አገዛዝ እንጂ የኦሮሞማ መንግስት አይደለም። ዲና ሙፍቲ በጽሑፋቸው ያነሱት ሌላኛው ጉዳይ ብልጽግናዎች በጓዳ ሲያወሩትና ሲጨነቁበት የሰነበቱበት አጀንዳ ነው። የኢሳያስ አሁናዊ ፕሮጀክት የአማራና የትግራይ ክልል ታጣቂዎችን አስተባብሮ የፌዴራሉን መንግስት ሊጥልብን ነው ይላሉ። በእርግጥ ሻዕቢያን በመንግስትነት ዘመኑ ና አገሬን አዋጋኝ ብሎ የጋበዘው ከብልጽግና ውጪ በምስራቅ አፍሪካ ታሪክ የለም። እናም ብልጽግና ሻዕቢያን ይዞ የኢትዮጵያን ህዝብ መግደልና መዝረፍ ተራ ነገር ወይም ኖርማል ጉዳይ ካደረገው በኋላ የትኛውም ጸረ ኦህዴድ ትግል ከየትኛውም አካል ጋር ቢቀናጅ ነውር የሚሆነው በማን መስፈርት ነው የሚል ደንበኛ ጥያቄ መነሳት ይገባዋል። ሻዕቢያ ለኢትዮጵያ የማይጠቅም ከብልጽግና ጋር ተባብሮም አሁን አገሪቱ የገባችበትን መቀመቅ የፈጠረ ጸረ ኢትዮጵያ ኃይል መሆኑ የተረጋገጠ ቢሆንም የኦህዴድ ሰዎች ግን በምን ሞራል ሌሎችን ከሻዕቢያ ጋር በመተባበር ከሰሱ የሚለውን ጥያቄ የዲና ጽሑፍ አይመልስም።
በዛው እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩት፣ አይወዱትም። ውጭ ያሉት ይናገራሉ። ይሄኛው የዲና ንግግር አሁን መንግስታዊ አቋም የሆነ ይመስላል። ጠቅላይ ሚኒስትሩ በፓርላማ ቀርበው የኤርትራ የሉዓላዊነት ጉዳይ ልክ እንደ 1952 ፌዴሬሽን ሊቀደድ እንደሚችል ተናግረዋል። የመከላከያ ሚኒስትሯ አይሻ ኤርትራን አገር ብለው ለመጥራት እንደሚቸገሩ ገልጸዋል። ዲና ሙፍቲ በጽሁፋቸው ደግሞ ኢሳያስ በኢትዮጵያ የውስጥ ጉዳይ የሚያደርገው ጣልቃ ገብነት ዓለም አቀፍ ሕግን ጥሶ በሚፈጽመው የሉዓላዊነት መዳፈርና በኢትዮጵያ አንድነት ላይ በሚሰነዝረው ትንኮሳ ዝም ሊባል አይችልም ብለዋል። ይህንን ማድረግ አደገኛ መዘዝ እንደሚያስከትልም ገልጸዋል። በአሁኑ ወቅት በኢትዮጵያና በሱዳን ግዛት ውስጥ የገባ የኤርትራ ሰራዊት እንደሚገኝም ጽፈዋል። ከኢትዮጵያ ምድርም ይውጣ ብለዋል። ይህ እንደሆነም ዓለም አቀፉ ማህበረሰብ ግፊት ያደርግ ዘንድ ጥሪ አቅርበዋል። ይህንን ከማለታቸው በፊት ግን ኤርትራን የተገለለችና የተወገዘች መሆኗን የሚገልጹ አረፍተ ነገሮች አስቀምጠዋል። እዚህ ጋር መነሳት ያለበት ጥያቄ ታዲያ የዓለም አቀፉ ማህበረሰብ ኤርትራን የተወገዘችና የተገለለች ከማድረግ በላይ ምን አይነት ግፊት ያድርግ የሚል ብቻ አይደለም። ሻዕቢያን ከተጣለበት አቧራ ላይ አንስቶ ተቆልምሞ ከተቀመጠበት አስመራ ቤተ መንግስት አውጥቶ እንደ አስፈላጊ ተዋናይ ወይም ሬሌቫንት አክተር እንዲንቀሳቀስ ያደረገው የእናንተው ብልጽግና የእናንተው ኦህዴድ አይደለም ወይ የሚልም ጠቃሚ ጥያቄ መነሳት አለበት። ደግሞም ከዚህ ቀደም አልገባም ሲሉ የነበሩትን የኤርትራን ሰራዊት አሁን ይውጣ ማለቶ አይጋጭቦትምን የሚለው ጥያቄም መቀጠል ይኖርበታል። ወሳኙ ነጥብ ግን ብልጽግና ለምን የመሬትንና የሻዕቢያን ጦር መግባት ከ4 ዓመታት በኋላ አጀንዳ ማድረግ ወደደ የሚለው ነው። ሻዕቢያ 51 ቀበሌዎችን በትግራይ ክልል ይዞ በቀጠለበት ከ80 ኪሎ ሜትር በላይ በወረረበት ወቅት የትግራይ ጊዜያዊ መንግስት ህወሓትና ሌሎችም ቡድኖችና ግለሰቦች የአሜሪካ መንግስትና የተባበሩት መንግስታት እንዲሁም የአውሮፓ ህብረት በደቡብ አፍሪካው የሰላም ስምምነት መሰረት ብልጽግና የኤርትራን ሰራዊት ከትግራይ እንዲያስወጣ ሲማጸኑ እንደነበር አይዘነጋም። ጠቅላይ ሚኒስትሩ ግን በይፋ የተናገሩት ሻዕቢያ የያዘው በአልጀርስ የተወሰነለትን መሬት ነው በማለት እየታነቁ ሳዋ የሚወሰዱ ኢትዮጵያውያንን እየተዘረፉ የሚውሉ ተጋሩን የኤርትራ መታወቂያ የሚታደሉ የኢሮብ ነዋሪዎችን ካዷቸው። ስቃያቸውን በዛ፣ የሞቱትም ሞቱ፣ የተያዙም የሻዕቢያ ወታደር ሊሆኑ ሳዋ ተጋዙ። ይህ ሁሉ ሲሆን ብልጽግና ቃል አላወጣም። ይልቁንም የሻዕቢያን አድራጎት ደግፎ ዛላምበሳ የነበረውን ሰራዊቱን ባሳለፍነው ዓመት ነሐሴ መጨረሻ አስወጥቶ ድንበር አልጠብቅም ብሏል። ይህንን ሁሉ ሲያደርግ የነበረው አገዛዝ አሁን የኤርትራን ሰራዊት ስለማስወጣት ማራገብ ስለምን አስፈለገው የሚለው ጠቃሚ አጀንዳ ነው። የዚህ አጭሩ መልስ የኤርትራ ወረራ መቃረቡን የሚያመለክት ነው ይላሉ አንድ ጉዳዩን የሚከታተሉ ተንታኝ። ብልጽግናዎች በዲና በኩል የጻፉት የሻዕቢያን ጣልቃ ገብነት የኤርትራን ወራሪነትና ጥፋት ነው። እናም ይህንን እያደረጉ ያሉት በቀጣይ በአሰብ ምክንያት የሚከፍቱትን ጦርነት የኤርትራን ሰራዊት በማስወጣት ሰበብ ሊጀምሩት መሆኑን ነው የሚለውንም ያክሉበታል። በመሆኑም የብልጽግናና የሻዕቢያ ጦርነት ጅማሮ መቃረቡን ይጠቁማል። የውጊያው የወዳው ሰበብ ወይም ኢሚዲየት ፋክተር ደግሞ ኤርትራ የኢትዮጵያን ግዛት ይዛለች የሚል ይሆናል ይላሉ። ሻዕቢያ አማራና ትግራይን አስተባብሮ ሊወጋን ነው፣ የኩሽቲክና ሴሜቲክ ጉዳይም ተነሳ ወዘተ የሚለው ጩኸት በጽሁፋቸው ላይ እንዲካተት የተደረገው ደግሞ በአገር ውስጥ የኦሮሞን ሕዝብ ስጋት ውስጥ በመክተት የእኛ ደጋፊ ካልሆንክ ሰሜኖች ተነሱብህ ለማለት ነው ሲሉ ያብራሩታል። ጦርነት ፖሊሲው፣ ሴራና ውሸት ማስፈጸሚያው፣ በስልጣን መሰንበት ግቡ የሆነው የኦህዴድ ብልጽግና በዲና በኩል የጻፈው መልእክት ሲጨመቅ ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።